ለምንድነው ሰኞ መልካም እንደሆነ አየማይ? ሰኞ መልካም ቀን አይደለም እንዴ? ሰኞ ምን የለም አልኳችሁ? ውሃ ነው የተከፋፈለው፣ ከሌላው የተለየ ነው የሰኞ ነገር። መልሱ ገብቷችኋል? ምን ስለሆነ ነው ያልኳችሁ መልካም ነው ያልተባለ? አሁን ባለፈው ሰኔና ሰኞ ብዙ ሰዎች ሰኔና ሰኞ ሲገጥም ምን ይሆናል የሚባለው? ክፉ ነገር ይገጥመናል አይደል? ክፉ ነገር ይመጣል የሚባለው ብዙ ሰው ግንቦት ወር ላይ እንደውም ሰርግ ሁሉ የለም። በጣም ይደንቀኝ። ሰኔ ወርም አለ። የሚገርማችሁ በጣም ብዙ የገጠር አካባቢዎች ግንቦት ላይ አይጋቡም። ኢዮብ ረግሞታል የሚሉ ኢዮብ ተወልዶበት። የሚገርማችሁ ግንቦትን ሰዎች ለምን ይጠሉታል መሰላችሁ? እና ሰኔን አንድ ላይ የሚጠሉ ደግሞ በሀገራችን የሚገርማችሁ በጣም እኮ የሚገርም ብዙ የጥፋት ታሪኮች አጋጣሚ ሆነው ያሉት በግንቦት ወር ላይ በጣም ብዙ ጥፋቶች አሉ። ለምሳሌ የደብረ ሊባኖስ አባቶች መነኮሳት በጣም የሚታወቁት ከ400 ምናምን አካባቢ ካህናት ሊቃውንት መነኮሳት ታርደዋል። ግንቦት 12 ማለት ነው። ብዙ መፈንቅለ መንግስቶች፣ የተወሰኑ መፈንቅለ መንግስቶች ግንቦት አካባቢ ናቸው። ጓድ መንግስቱም የተወለዱት በዚህ ወር ነው። በጣም የሚገርም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን እንዲሁም ከሩቅ ከቅርብ የመጣችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? በቅዱስ ቤቱ የሰበሰበን የጠራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ባለን ጊዜ ስለ እኔ፣ ስለ ባሪያዬ፣ ስለ ዳዊት ይህችን ከተማ እጋርዳታለሁ በሚል ቃል እንማማራለን። እስኪ አብራችሁ ቃሉን ከኔ ቀጥላችሁ በሉ። ስለ እኔ በሉ። ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። ትንሽ ረዘም ያለ ይመስላል፣ ግን አጭር ነው። ስለ እኔ ስለ ባሪያዬም ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ፣ ወይም ደግሞ አጠር አድርገን ይህችን ከተማ አድናት ዘንድ እጋርዳታለሁ ብለን አሳጥረን ርዕሳችንን እንጀምራለን። ትንቢተ ኢሳይያስ ምዕራፍ 37 ቁጥር 35 ላይ ተጽፎ የሚገኝ ቃል ነው። ትንቢተ ኢሳይያስ ምዕራፍ 37 ቁጥር 35 ዋና ፍሬ ሀሳቡ ምንድነው? ስለ ቃል ኪዳን ማስተማር ነው። እንደምታውቁት ወር በገባ ሁልጊዜም በዚህ አጥቢያ የእመቤታችን ወርሃዊ ዓመታዊ በዓል የሚታሰብበት ቀን 16ኛው ቀን ነው። ይሄ ዝም ብለን የተሰበሰብንበት ቀን እንዳልሆነ የመጣችሁበት ዓላማ ነውና የመጣንበትን ዓላማ መሰረታዊ ትምህርት በመጠኑ እግዚአብሔር የፈቀደልንን ያህል እንማራለን። የምንሰማው ቃል እንዲገባን እንዲለውጠን የእግዚአብሔር ቅዱስ ፈቃዱ ይሁንልን። ይሄ ቃል መቼ ተነገረ፣ ለምን ተነገረ የሚለውን መጀመሪያ እንደ መግቢያ እንደ መንደርደሪያ እንየው። ስለ እኔ ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። መጀመሪያ ርዕሱን በደንብ ያዙልኝ። ስለ እኔ ይላል። ስለ እኔ የሚለው ማን ነው? እግዚአብሔር ነው። በደንብ ስሙኝ። ማን ነው አልኳችሁ? ተመልከቱ። እግዚአብሔር ራሱን ከወዳጆቹ ጋር አብሮ ሲጠራ ስለ እኔ ብቻ እምራታለሁ አላለም። ስለ ባሪያዬ ስለ ማን አለ? ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ አለ። በ700 ዓመተ ዓለም መግቢያ ላይ በይሁዳ ሕዝቅያስ የሚባል ንጉሥ ነግሶ ነበር። በ701 ወይም ደግሞ በ700 ዓመተ ዓለም መግቢያ ላይ የተፈጸመ ታሪክ ነው። ቅድመ ልደተ ክርስቶስ ማለት ነው።
በዚህ ዓመተ ዓለም የተፈጸመ ታሪክ ነው አሁን የምንነጋገረው። በዚህ ዘመን የይሁዳ ንጉሥ ሕዝቅያስ ይባላል። ብዙዎቻችሁ ስለ ሕዝቅያስ ታውቃላችሁ ብዬ አምናለሁ። ትንሽ በደል ሰራ፣ በእግዚአብሔር ፊት እግዚአብሔርን አሳዘነ፣ በደለ። ባጭሩ ስለ ሕዝቅያስ መነጋገር የትምህርታችን ዓላማ ስላልሆነ ሁለት እንደ መግቢያ የሚሆን ነጥብ እናንሳ። ሕዝቅያስ ምን በደለ? በዘመኑ የይሁዳ ንጉሥ ማለት ያው እስራኤል ሰሜንና ደቡብ ተብለው የአንድ አባት ልጆች ለሁለት ተከፍለዋል። ይህን ታሪክ ታውቃላችሁ። የአንድ አባት ልጆች የአብርሃም ልጆች ነን የሚሉ የያዕቆብ ልጆች ነን ሌላ ዘር የለብንም የሚሉ እነሱ ለሁለት ተከፍለዋል። ስለዚህ ደቡቡ ሌላ ነው፣ ኢየሩሳሌምን ማዕከሉ አድርጓል። ሰሜኑ ክፍል ደግሞ ሌላ ነው እና በጣም የሚገርመው እዚህ ታሪክ ውስጥ የሰሜኑና የደቡብ እስራኤል ነገስታት ሁለቱ ህዝብ አንድ አባት አንድ እናት የነበረው እንደሆነ ያውቃሉ። ስለሚያውቁ እንዲያው ኧረ አንድነት ይሻለናል ብለው ወደ አንድነት እንዳይሄዱ ምን ብናደርግ ነው ይሄ ህዝብ ደቡቡና ሰሜኑ አንድ የማይሆነው በልዩነት የሚቀጥለው እርስ በርሱ እንደተጣላ እርስ በርሱ እንደተነካከሰ እርስ በርሱ እንደተባላ የሚቀጥልልን ምን ብናደርግ ነው ብለው ሲያስቡ ሁለቱም በሃይማኖት ነበር የሚለዩት። ህዝቡን በምን ይለዩታል አልኳችሁ? ለምሳሌ በሰሜን እስራኤል የሚኖሩ ሰዎች ብዙ ጊዜ ጣዖት ያመልኩ ነበር። ጣዖት ያመልካሉ። ምን ማለት ነው? ኢየሩሳሌም ሄደው ከሰገዱ ደህና ናችሁ፣ ቤተሰብ ሰላም ነው፣ እንዴት ናችሁ እየተባለ ልክ እንዴት ነው ያደረጉት? የበርሊን ግንብ የሚባለው እዚያ የሶሻሊዝም እዚህ የካፒታሊዝም ርዕዮት የሆነ ግንብ ሰርቶ ምስራቅ ምዕራብ ብሎ ተመልከቱ። ቤተሰብ እንደለያየው በአንድ ጀንበር ሁለት ሀገር እንዳደረገ ሁሉ እነዚህ ሰዎችም የሃይማኖት ግንብ ሰሩ። ከዚህ አንደኛው ከአንደኛው የማይግባባበት ትልቅ ልዩነት ፈጠሩ እና ኢየሩሳሌም ሄደው ቤተ መቅደስ ውስጥ አይሰግዱም። ሰሜን እስራኤል የሚያመልኩት በየኮረብታው የቆመ ጣዖት ነው። የለዘበ ድንጋይ የተጠረበ እንጨት ነው። ይህን ነበር የሚያመልኩት እና ከሰሜን እስራኤል ተለይቶ እግዚአብሔርን አመልካለሁ የሚል የእግዚአብሔርን ሕዝብ እመራለሁ የሚል ሕዝቅያስ የሚባል ንጉሥ ነበረ። ሁለት በደል በደለ በአንድ ወቅት። ሁለት በደል ያልኩት እኔ እንዳልኳችሁ የትምህርታችን ዋና ዓላማ ሕዝቅያስ ስላልሆነ ነው። መግቢያ ነው። ሕዝቅያስ የይሁዳ ንጉሥ እስራኤል የደቡብ ክፍል እስራኤል የደቡቡን ክፍል የሚገዛው የእስራኤል መሪ ይሄ ማለት ነው። እስራኤል የወል ስማቸው የጋራ ስማቸው እንደሆነ እናስብና በዚህ ምክንያት ሁለት በደሎች በሰራ ጊዜ እነዚህ በደሎቹ ምንድናቸው ብለን በጣም የሚገርሙ በደሎች አሉት። ሕዝቅያስ በአንድ ወቅት ታመመ። ታውቃላችሁ፣ በጸና ታሞ ነበረ በጣም እና እግዚአብሔር አዳነው። ብዙዎቻችሁ ታውቁታላችሁ። ስንት ዓመት ጨመረው? እድሜ ተቆርጧል፣ ቤትህን አስተካከል ከተባለ በኋላ ስንት ዓመት ተጨመረ? ሕዝቅያስ የምታስታውሱ ሰዎች 15 ዓመት ተጨምሮለት ነበረ እና የባቢሎን ንጉሥ መልእክተኛ ላከ። ምን ብሎ ላከ? እንኳን እግዚአብሔር አተረፈ ታመህ ነበረ ብሎ የእንኳን ደስ አለህ መልእክት ላከ። ይህን ጊዜ መልእክተኞችን ከባቢሎን የመጡ ሌሎች እንግዶችን ሰበሰበና ንጉሥ ሕዝቅያስ ምን ማድረግ ጀመረ? እንዲህ የሚል ቃል አለ። በዚያም ወራት የባቢሎን ንጉሥ የባልዳን ልጅ መሮዳክ ባልዳን ሕዝቅያስ እንደታመመ ሰዎች ሰምቶ ነበርና ደብዳቤና እጅ መንሻ ወደ ሕዝቅያስ ላከ። ሕዝቅያስም ደስ አለው። ግምጃ ቤቱን ሁሉ ብሩንና ወርቁን ቅመሙንና የከበረውን ዘይት መሳሪያ ያለበትን ቤት
በቤተ መዛግብቱም የተገኘውን ሁሉ አሳያቸው። ልብ በሉ፣ መሳሪያ ያለበትን ትጥቅ ያለበትን ያው በዘመኑ የነበረውን ጎራዴ፣ ስለት ምናምን ወንጭፍ አሳየ ማለት ነው። ልክ ዛሬ የዘመኑ ነገስታት የሆነ ዘመናዊ የሚባለውን ያው ጨርሰን የማናየውን ግን ይሄም አለኝ ብለው በሚዲያም በአካልም እንደሚያሳዩ ማለት ነው። ይህን ያህል ጦር አለኝ ብሎ ሌሎችን ለማስፈራራት አንድም ደግሞ ተባባሪ ለማግኘት እኔ ኃያል ነኝ፣ ከኔ ጋር ብትተባበሩ ክብር ታገኛላችሁ፣ ከኔ ጋር ብትጣሉ ደግሞ ይሄው የምታዩት መሳሪያ እናንተ ላይ ያልቃል ብሎ ለማስፈራራት ግምጃ ቤቱን አሳየ፣ የጦር ኃይሉን አሳየ ማለት ነው። ለካ እግዚአብሔር ይህን አልወደደለትም። አንተ ከአልጋህ የተነሳኸው ከበሽታ የተፈወስከው በገንዘብህ ነው ወይ? በሀብትህ ነው ወይ? ባለህ ትጥቅ ነው ወይ? በሽታህን ጥለህ በጤና የቆምከው አለና እግዚአብሔር አዘነበት። ልክ በራሱ ጥበብ እንደዳነ በራሱ ስልጣን እንደዳነ እግዚአብሔር አዳነኝ ብሎ መመስከር ሲገባው እግዚአብሔር ደረሰልኝ ቤትህን አስተካክል ብሎ እሱ በተናገረ ጊዜ ቤቴን ማስተካከል ባልችል እሱ ራሱ አስተካከለኝ ብሎ መናገር ሲገባው የጠመመውን ሕይወቴን እሱ ራሱ ሰራልኝ፣ እኔ ራሴን መስራት ባልቻልኩ ጊዜ እሱ ራሱ ሰራኝ ብሎ ስለ እግዚአብሔር መመስከር ሲገባው ምስክርነቱን የታደረገው የጦር ግምጃ በማስጎብኘት ላይ ጨረሰው። እግዚአብሔር በዚህ አዘነ። ሁለተኛ ኃጢአቱ ምን መሰላችሁ? ይሄ አንድ ኃጢአት በሉ፣ ሌላም ኃጢአቶች አሉ እንዳልኳችሁ ርዕሰ ጉዳያችን አይደለም። ትንቢተ ኢሳይያስ ምዕራፍ 31 ቁጥር 1 ጀምሮ ትንቢተ ኢሳይያስ ምዕራፍ 31 ቁጥር 1 ጀምሮ እንዲህ የሚል ቃል አለ። ስለ እርዳታ ወደ ግብፅ ለሚወርዱ በፈረሶችም ለሚደገፉ ስለ ብዛታቸው በሰረገሎች እጅግ ብርቶችም ስለሆኑ በፈረሰኞች ለሚታመኑ ወደ እስራኤል ቅዱስ ለማይመለከቱ፣ ወደ እስራኤል ቅዱስ ማለት ወደ እግዚአብሔር ማለት ነው። ወደ እግዚአብሔር ለማይመለከቱ እግዚአብሔርን ለማይፈልጉ ወዮላቸው አለ ነቢዩ ኢሳይያስ። ስለ እርዳታ ወደ ግብፅ ለሚወርዱ ምን ማለት ነው? ሕዝቅያስ ከአሦር ንጉስ ከሰናክሬም አንዳች ትንኮሳ ወረራ ቢመጣብኝ ከግብፅ ጋር ህብረት እፈጥራለሁ ብሎ ከግብፅ መንግስት ጋር ስምምነት ሊፈጥር ፈለገ። ከምን ጋር አልኳችሁ? ከግብፅ ጋር ሳይሆን ከግብፅ ምን ጋር? ከግብፅ መንግስት ጋር። ተመልከቱ፣ መጀመሪያ ከአልጋ ያነሳው የእግዚአብሔር መንግስት ነው፣ የግብፅ መንግስት አይደለም። 15 ዓመት የጨመረው የእግዚአብሔር መንግስት ነው፣ የባቢሎን መንግስት አይደለም። ግን አሁን ለአደጋ ጊዜ ይሆነኛል የሚለው እግዚአብሔርን አይደለም። ነቢዩ ኢሳይያስ እንደተናገረው ስለ እርዳታ አለ። ስለ እርዳታ ሀገርን ለመጠበቅ ህዝብን ለመታደግ ስለ እርዳታ ወደ ግብፅ ለሚወርዱ በፈረሶች ለሚደገፉ ስለ ብዛታቸውን በሰረገሎች እጅግ ብርቶችም ስለሆኑ በፈረሰኞች ለሚታመኑ ወደ እስራኤል ቅዱስ ለማይመለከቱ እግዚአብሔርን ለማይፈልጉ ወዮላቸዋል። እግዚአብሔርን ትቶ የግብፅን መንግስት ፈለገ። በዚህም እግዚአብሔር አዘነ። ስለዚህ በእነዚህና በመሳሰሉ በደሎቹ ምክንያት እግዚአብሔር ሕዝቅያስ የተባለ ማን ነው? ሰናክሬም የተባለ የአሦር ንጉስ ላከበት። ሰናክሬም ይባላል። ማን አልኳችሁ? አመፀኛ ኃይለኛ ንጉስ፣ እግዚአብሔር ማን ነው የሚል ንጉስ ሰናክሬምን ላከበት። አጠፋለሁ አለው። በጣም ብዙ ሰራዊት ያለው፣ በጣም ብዙ ትጥቅ ያለው፣ የተፈራ ኃይለኛ ሰው ነው። ኃይለኛ ንጉስ ነው። ሰናክሬም መጣበት። መልእክተኞችን ላከ። አስደነገጠው። ሕዝቅያስ ደነገጠ፣ ፈራ፣ ተረበሸ። ረዳት ይሆኑኛል ከኔ ጋር ይሰለፋሉ ያላቸው የባቢሎንና
የግብፅ መንግስታት እንደማያድኑ ታወቀ። ስለዚህ መጨረሻ ላይ ምን ሆነ? ያ ሰናክሬምም ይሄንን ሕዝቅያስን እንዲሁ መጥቶ በእጁ ማድረግ ሲችል ሕዝቅያስን ትቶ ሕዝቅያስ አምነዋለሁ የሚለውን እግዚአብሔርን መሳደብ ጀመረ። አንተ በግብፃውያን ነው የተማመን ካለ ሕዝቅያስ ማን ነው? ሰናክሬም የግብፅ መንግስት ያድነኛል ብለህ ነው? አያድንህም። ባቢሎናውያን ያድኑኛል ብለህ ነው? አያድንሁም። ነቢያት በሰማይ አለ የሚሉ አንድም ቀን አይተህ ወይም የማታውቀው አምላክ ያድነኛል ብለህ ነው? አያድንህም። የሰማይ አምላክ የምትለው የሸምበቆ ምርኩዝ ነው። እግዚአብሔር ማን ነው ብሎ በእግዚአብሔር ላይ ተገዳደረ። ይችን ጠባብ መንገድ ደግሞ ሕዝቅያስ ሊጠቀምባት ፈለገ። ብልጥ ሰው ነው። ኃይለኛ ንጉሥ እየመጣበት ነው። በክፉ ቀን ይሆኑኛል፣ ድጋፍ ይሆኑኛል፣ ከፊት መጥተው ይሰለፉልኛል ያላቸው የግብፅና የባቢሎን መንግስታት አልመጡለትም፣ አልደረሱለትም። እንደለመደው በትንቢተ ኢሳይያስ ምዕራፍ 37 ቁጥር 1 ጀምሮ እንደተጻፈው እንዲህ የሚል ቃል ሆነ፣ እንዲህም ሆነ ይላል። የአሦር ንጉሥ ሰናክሬም በመጣበት ጊዜ እንዲህ ሆነ። ንጉሡ ሕዝቅያስ ይህን በሰማ ጊዜ የአሦር ንጉሥ ሕዝቅያስ ጦር እንዳዘመተበት በሰማ ጊዜ ልብሱን ቀደደ። ምን አረገ? አቤት! ያ ከባቢሎንና ከግብፅ ጋር ጠጅ እያነሳ የወቅቱንም ዘመናዊ መጠጥ እየጠጣ ጮማ ሲቆርጥ ጠጅ ሲጨልጥ የነበረ ንጉሥ አጠገቡ ማንም እንደሌለ ሲያይ የተማመናቸው ሰዎች እንደከዱት ሲረዳ ባያምነው እንኳን የሚታመንለት አምላክ እንዳለ ከመሸ በኋላ ገባው። ስለዚህ በሰው መደገፉ በሰው መታመኑ ለጠላት አሳልፎ እንደሚሰጠው ገባውና ቶሎም ጥፍጣፊ ጊዜውን ተጠቅሞ ልብሱን ቀደደ፣ ማቅም ለበሰ፣ ወደ እግዚአብሔርን ቤት ገባ። ወደ እግዚአብሔር ቤት ገብቶ መማፀን ጀመረ። አሁን ካለፈው ስህተቱ የተማረ ይመስላል ንጉሥ ሕዝቅያስ። ስለዚህ ከዚህ በፊት በቤተ መቅደሱ አልቅሶ እንባው የታበሰለት እድሜው የተጨመረለት ሰው ነውና ዳግም ወደ ሰማይ አምላክ ወደ እግዚአብሔር በጸለየ ጊዜ ታሪኩ ሲያጥር እግዚአብሔር እንዲህ አለው፣ ስለ አንተ አይደለም፣ አንተ በደለኛ ነህ። እግዚአብሔርን ትተህ በግብፃውያን የተማመንክ፣ እኔን ትተህ በባቢሎናውያን የተማመንክ፣ በግምጃ ቤትህ በጦር ኃይል የተመካ ነህ። ነገር ግን አለው እግዚአብሔር ስለ አንተ አይደለም፣ አንተ በደለኛ ነህ፣ ትዕቢተኛ ነህ። ግን ስለ እኔ ያለው እግዚአብሔር ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። እስኪ አብራችሁኝ በሉ እንደገና፣ ስለ እኔ በሉ እስኪ። ስለ ባሪያዬ ስለ ዳዊት ይህችን ከተማ አድናት ዘንድ እጋርዳታለሁ። ይህችን ከተማ አድናት ዘንድ ምን እላለሁ? ሕዝቅያስ የእግዚአብሔርን ምሕረት ለማግኘት የሚበቃ ምንም ምክንያት የለው። በሱ ጥፋት ከተማ ሊጠፋ ነበረ። በሱ ትዕቢት ሀገር ሊጠፋ ነበረ። በሱ አለመታዘዝ ንጹሐንም አብረው የሱ ጦስ ሊበላቸው ነበረ። ግን ደግሞ ወደ እግዚአብሔር ቤት ሄዶ ሲያለቅስ አቅሙን አውቆ በእግዚአብሔር ፊት ሲንበረከክ ረዳት ያንተነ ሲል እግዚአብሔር ምን አለው? ያንተን ጽድቅ ያንተን እንባ ተው፣ ለጊዜው እንባህን ተቀብያለሁ፣ ንስሐንም ሰምቻለሁ፣ ለቅሶህን እንባህን አይቻለሁ። አሁን ስለ እኔ ስለ ስሜ ስለ ባሪያዬ ስለ ዳዊት
ይህችን ከተማ አድናት ዘንድ እጋርዳታለሁ። የሚመጣብህ ኃይል ይመለሳል። የሚመጣብን ኃይል ተዋግተህ አታሸንፍም፣ ጸልየህ ታሸንፋለህ አለው። የሚደንቅ እኮ ነው። ተዋግተህ ምን አትልም አለው ስለዋል። ስለዚህ እሱ ምንም አይነት ትጥቅ ባልታጠቀበት፣ ምንም አይነት ሰራዊት የኔ የሚለውን 10 ሰራዊት እንኳን ባላዘመተበት ሁኔታ እግዚአብሔር አምላክ ከተማዋን አድናታለሁ አለው። ስለ ባሪያዬ ስለ ዳዊት ስል ከተማዋን ከሞት ከመቅሰፍት ከዚህ ክፉ ንጉሥ ወረራ ታደጋታለሁ አለ። ስለ ባሪያዬ ስለ ዳዊት እናንተ አትዋጋም አለው። እሱ ሳይዋጋ የብሉይ ኪዳን መተርጉማን እንደነገሩን ይናገራል ቃሉን። በእርግጥ ቁጥር 35 ላይ ቀስ ብላችሁ ወደ ታች ስትመጡ ቁጥር 36 የእግዚአብሔር መልአክ ወጣ። እስኪ አብራችሁ ይበሉ። የእግዚአብሔር መልአክ ምን አለ? ተመልከቱ፣ አንድም የሕዝቅያስ ንጉሥ ወደ ጦር ግንባር አልወጣም፣ አልሄድም። ከአሦር የመጣው ስንት ነው? የሚገርማችሁ የጦሩ ብዛት 185,000። ይሄ የሞተው ብቻ ነው። ጥቂት የተረፉ አሉ፣ እነሱ ሲደመሩ እንጃ ቁጥሩ። የሞተው ግን 185,000። ለዚህ ሁሉ ሰራዊት አንድም የሕዝቅያስ ሰራዊት ግንባር አልገጠመም። አንድ መልአክ ግን ወጣ። ስንት መልአክ? ድፍን የአሦር ሰራዊት ወጥቶ ለዚህ ሁሉ ሰራዊት አንድ መልአክ የእግዚአብሔር መላእክት አይልም። የእግዚአብሔር ምን ወጣ ነው የሚለው። አያችሁት? አንድ መልአክ ለካ ለሀገር ይበቃል። ለሀገር አይደለም ለዓለም ይበቃል ለካ። አሁን አንዳንድ ሰው አሁን እዚህ ኪዳነ ምሕረት ትላላችሁ። ኪዳነ ምሕረት አንድ ሰው ናት። ሰው ናት ማለት ኪዳነ ምሕረት ሰው ናት አይደለችም። ግን እናንተ ምን ትላላችሁ? አቤት ሰው ናት፣ ግን ከሰው የበለጠች ሰው፣ ከሰው የከበረች ሰው፣ ወላዲተ አምላክ ናት ኪዳነ ምሕረት፣ የአምላክ እናት። ቅዱስ ገብርኤል ቅዱስ ሚካኤል ብንል ፍጡራን ናቸው፣ እግዚአብሔሮች አይደሉም። ጻድቃን ሰማዕታት፣ በአጠቃላይ ቅዱሳን መላእክት በሁሉም ዓለም የሞሉ አይደሉም። እንደ እግዚአብሔር አይደሉም፣ እንደ አምላክ አይደሉም፣ እንደ መለኮት አይደሉም። የእግዚአብሔር አገልጋዮች ናቸው። ታዲያ አሁን እዚህ ሆነ ታኅሳስ ገብርኤል፣ ኢትዮጵያ ብቻ ብዙ ገብርኤል አለ። ደግሞ በየሀገሩ በየአህጉሩ በየክፍለ ዓለሙ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሌላውም ሰው በቃ ቅዱስ ገብርኤል እያለ ይዘም ለስንቱ ይሆናል ይላሉ። እስኪ እዚህ መጽሐፍ ቅዱስ ላይ አንድ መልአክ ኑክሌር ተኩሶ ነው እንደ 85,000 ሰው የገደለ? ምን አድርጎ ነው? ምናልባት እዚህ አሁን መቼስ እንደ አንድ አድማጭ የምናውቀው ትልቁ የዓለም ትጥቅ ይዞ መጥቶ እንደው ተኩሶ ቢሆን አይ ምን በቃ ትልቅ የዓለምን መሳሪያ ይዞ ነው እንላለን። በቃ ብልጭ የምትል ሰይፍ ይዞ መጣ። አንድ መልአክ 85,000 ሰው ገደለ። ስንት ሰው ገደለ? አቤት! አንድ ፍጡር እንዴት ያደርገዋል ይሄንን? ይሄ በእግዚአብሔር ጸጋ የሚሆን ነው። ለመግደል ብዙዎች ላይ መድረስ ከቻለ ለማዳን አይደርስም የሚል ሰው እሱ እብድ ነው። ለመግደል ለመቅሰፍት አንድ መልአክ በ100,000 ለሚቆጠር ሰው ከደረሰ ያውም በቅጽበት ሰውን ለመርዳት አንድ መልአክ ለብዙ ሕዝብ አይደርስም ማለት ይሄ እብደት ነው። በየቀኑ እኮ አይደለም ይሄንን ሁሉ ሕዝብ የረፈረፈው። ይሄ እግዚአብሔር የለሽ ሰራዊት በአንድ መልአክ የተቀጣው እንዳልኳችሁም መልአኩ እግዚአብሔር ስለሆነ መለኮት ስለሆነ አምላክ ስለሆነ አይደለም። አያችሁት? ለመግደል እንደዚህ አይነት ስልጣን ካለው መልአክ በዚህ ሁሉ ሺህ ሕዝብ ላይ ስልጣን ከተሰጠው ለማዳንና ለመጠበቅ አቅም የለውም ማለት ምን ማለት ነው? በብዙዎች ላይ አንድ መልአክ ለሺዎቻችን ለሚሊዮን ለቢሊዮን መሆን
ይችላል። ክብር ምስጋና ለተቀደሱ ጠባቂዎቻችን ይሁንልን። አይ ለማዳን ነው እንጂ ለመጠበቅ ለመርዳት አይሆንም የሚል ካለ ጤነኛ አይደለም ብለን እናልፈዋለን። እንግዲህ ይሄ ጥበቃ ተደርጎለት የዳነ የተረፈ ተመልከቱ፣ ቃል ኪዳኑ የዳዊት ነው። ጠላቱን ያጠፋለት ቅዱስ ሚካኤል ነው። ስለ ዳዊት ብዬ ምሬሃለሁ ብሎ ነው እግዚአብሔር አምላክ ቅዱስ ሚካኤልን የላከለት። ስለማን ብያለ? ክርስቲያኖች። እስኪ አሁን እንግዲህ መሰረታዊ የሆነ የዕለቱን ታሪክ እናንሳ። የእስካሁኑም እንግዲህ አንዳንድ እውቀት አንዳንድ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ግልጽ ነው አይደለ ትምህርቱ? ዳዊት በሕዝቅያስ ዘመን በሕይወት ያለ ይመስላችኋል ወይስ ሞቷል? እስኪ በማርያም ንገሩኝ፣ የሚሰማችሁን ንገሩኝ። ዳዊት በሕይወት ያለ ይመስላችኋል አሁን? አቤት! ኧረ ብዙ ዓመቱ ነው። መቃብሩ ውስጥ እንኳን ብንሄድ በድኑን አስከሬኑን አናገኘውም። አፈር ትቢያ ሆኗል። እንኳን በሕይወተ ሥጋ ሊኖር የለም። እስኪ ፍረዱ ክርስቲያኖች። እግዚአብሔር አምላክ የሞተውን የዳዊትን ስም መጥራቱ ትክክል ነው ስህተት ነው? በቃ አያችሁት? ቅዱሳን ቢሞቱ እንኳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸው። እስኪ አብራችሁኝ በሉ፣ ቅዱሳን በሉ። ቢሞቱ እንኳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸውም። እስኪ ድገሙት። ምን አልኳችሁ? የሚሞት ሥጋ እንጂ ምን አልኳችሁ? ቃል ኪዳን ቢሞት ኖሮ ዳዊት እግዚአብሔር የዳዊትን ስም ባልጠራ ነበረ። ያውም ሀገር ለማዳን ሕዝብ ለማዳን በደለኛን ይቅር ለማለት እግዚአብሔርን ያሳዘነውን ሰው ሕዝቅያስን ይቅር ለማለት ትምክህተኛውን ንጉሥ ይቅር ለማለት የሞተውን የዳዊትን ስም የጠራ የዚያች ሀገር የመንግስቷ መስራች ባለ ቃል ኪዳኑ እግዚአብሔር የወደደው በኃጢአት ወድቆ የተነሳው ከኃጢአት ወድቆ ከኃጢአት ትንሣኤ አግኝቶ እግዚአብሔር እንደ ልቤ ብሎ ያከበረው ንጉሥ ዳዊትን ከሞተ በኋላ ስሙን ጠርቶ ስለ ባሪያዬ ስለ ዳዊት ይህችን ከተማ እጋረዳታለሁ አለ። ዳዊት ጽድቅና ኃጢአት እየሰራ የኖረ የእግዚአብሔር ሰው ነው። ከጽድቅ ጽድቅ ከኃጢአትም ኃጢአት ያልቀረበት ጽድቅም ኃጢአትም ሰርቷል። እውነት አስትት ዳዊት አቤት! እንግዲህ ዳዊት እግዚአብሔር የማይወደውን ኃጢአት ሰርቶ ሰው ገድሎ የጎልማሳ ሚስት ቀምቶ በንስሐ ተመልሶ እንደገና በጽድቅ እግዚአብሔር አክብሮት እንደ ልቤ ብሎት ስላረፈ ሞቶ እንኳን የሚያማልድ ከሆነ ሞቶ እንኳን የሚያስታርቅ ከሆነ መቼም እኛ ዛሬ እነ ቅድስት አርሴማ በሕይወት ስለሌሉ እነ ቅዱስ ጊዮርጊስ በሕይወት ስለሌሉ ሌሎችም ጻድቃን ሰማዕታት በሕይወት ስለሌሉ አይጠቅሙንም ብለን የማንተዋቸው ከሞቱ በኋላ እንኳን ጽላታቸው ተቀርጾ ገድላቸው ተጽፎ ቤተ ክርስቲያን ተሰርቶ የሚከበሩት ቢሞቱ እንኳን የማይሞት ቃል ኪዳን ስላላቸው ነው። እስኪ ቅድሙን ንገሩኝ። ቅዱሳን የሚሞት ሥጋ እንጂ ምን የላቸውም ያልኳቸው? የሚሞት ቃል ኪዳን የላቸውም። የሞቱ ቅዱሳንን ስም እየጠሩ እግዚአብሔርን ይቅር በለን ማለት ስህተት ከሆነ የመጀመሪያው ስህተተኛ ማን ይሆናል ማለት ነው? ግን እስኪ እንደው በዚህ ትምህርት ውስጥ ማን ነው ስህተቱን ያመጣው? አቤት አትፍሩ፣ ንገሩኝ። ማን ነው ስህተቱን ያስተማረ? እግዚአብሔር ግን ይሳሳታሉ ክርስቲያኖች። እኛማ የሞቱ ቅዱሳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸውም ብለን ስለምናምን ጻድቃን ሰማዕታትን እያመለክናቸው ሳይሆን አማልዱን እያልናቸው ሕዝቅያስን እንዳማለዱ ወይም ደግሞ ድፍን የይሁዳን ሕዝብ ይቅር እንዳስባሉ ሌሎችም ሰዎች በበደሉ ጊዜ ስለነሱ ብሎ እግዚአብሔር ይቅር እንዳለ ሁሉ ዛሬም በጻድቃን በሰማዕታት ስም ቤተ ክርስቲያን ሰርተን
በእናቱ በድንግል ማርያም ስም ቤተ ክርስቲያን ሰርተን አምላካችንን ይቅር በለን ብለን የምንማጸነው በሞቱ ስም ይቅር ማለት፣ በሞቱ ጻድቃን በሰማዕታት ስም ይቅር ማለትን ከሱ ተምረን ነው። ከራሱ ከእግዚአብሔር ከማንም አይደለም። የሞቱ ሰዎችን ጠርቶ ጆሮአቸው የተቀበረ የሥጋ ጆሮአቸው መቃብራቸው ጋር ብንሄድ አፈራቸው እፍኝ አፈር የሆኑ ሰዎችን እነሱን ጠርቶ ይቅር ብያችኋለሁ ያለ እግዚአብሔር ነው እንጂ ማንም አይደለም። ስለዚህ የማይሳሳተው እግዚአብሔርን ይዛ ያለች ናት። እና አንዳንዶቹ የሞቱ ቅዱሳንን ስም ስንጠራ ታውቃላችሁ አይደለ? ሙታን ሳቢዎች እያሉ ብዙ ያልሆነ ስም ይጠራሉ። የሙታንን ስም እየጠሩ እግዚአብሔርን መማጸን ኃጢአት ከሆነ የመጀመሪያው ሙታን ሳቢ ራሱ እግዚአብሔር ነው። የሙታን መንፈስ ሳቢ ይላል እና መቼስ የማንን መንፈስ እንድንስብ እንደተፈለገ ይታወቃል። ለማንኛውም እኛ የሙታን መንፈስ አይደለም የእግዚአብሔር መንፈስ ያለባት ቤተክርስቲያን ውስጥ ነው ያለነው። የእግዚአብሔር ቃል የሚሰራባት የሚፈጸምባት ቤተክርስቲያን ውስጥ ነው ያለነው። ክብር ምስጋና ለቅድስት ቤተክርስቲያናችን። የሕይወት መንፈስ የእግዚአብሔር መንፈስ በስጋ ቢሞቱ በቃል ኪዳን በቅድስና የማይሞቱ ቅዱሳን ያሉባት ቤተክርስቲያን ውስጥ ድል የነሱ ቅዱሳን ያሉባት የሚከብሩባት ቤተክርስቲያን ውስጥ ነው ያለነው። አሁን የዳዊትንና የእመቤታችንን ነገር እናንሳ እስኪ። ዳዊት በሕይወት ዘመኑ እንዲህ ሞቶ እንኳን ለማማለድ የበቃው በሕይወት ዘመኑ ኃጢአት ሰርቷል ወይስ አልሰራም? እስኪ ፍረዱ ክርስቲያኖች። አቤት! ግን እግዚአብሔር የሰራውን ኃጢአት ምን አለው? ይቅር አለው። እመቤታችን ኪዳነ ምሕረት ድንግል ማርያም ደግሞ እዚህ ምድር ላይ ስትኖር ኃጢአት ሰርታለች ወይስ አልሰራችም? አቤት! ከሴቶች ተለይተሽ አንቺ ምንድነሽ አላት። ጾታዋ ሴት ስለሆነ ከሴቶች ተለይተሻል አለ እንጂ ቅዱስ ገብርኤል ከሴቶች ብቻ አይደለም የተለየችው፣ ከወንዶችም የተለየ ሕይወት አላት። ቅዱስ ቴዎዶጦስ የተባለ ቤተክርስቲያናችን ሊቅ ዘተፈጥረት እምነ ጽቡር ጽሩይ ከንጹህ ጭቃ የተፈጠረች አለ። ምን ማለት ነው? በንጽህና የኖረች ማለት ነው። ምንም ኃጢአት ሳይኖርባት በንጽህና በቅድስና የኖረች ማለት ነው። ኃጢአትን ልታደርገው አይደለም ያላሰበች ማለት ነው። ተመልከቱ ክርስቲያኖች፣ ዳዊት እግዚአብሔር ይቅር ብሎት ብዙ ኃጢአት ሰርቶ ሞቶ እንኳን ማማለድ ከቻለ ልጇ እንደርሱ ያስነሳት በቀኙ ያቆማት ኪዳነ ምሕረት ድንግል ማርያም ከዳዊት የበለጠ ክብር አላት የላትም? አቤት! ከዳዊት የበለጠ ክብር አላት። ወላዲተ አምላክ ናት። እሷ ራሷ እንደነገረችን በእሷ ደግሞ የተለየ ነገር ሆኗል። የሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ እስመ ገብረ ሊተ ኃይለ አብያተ እግዚአብሔር በእኔ ታላቅ ስራን አድርጓል አለች። እስኪ አብራችሁ በሉ፣ እግዚአብሔር በእኔ በሉ ታላቅ ስራን አድርጓል። ምን ስራ አደረጋለች? ታላቅ ስራ። ምንድነው ታላቅ ስራ? ከሷ ተወልዶ አዳነን። ከሷ ምን ብሎ አዳነን? የቃል ኪዳን ሁሉ መፈጸሚያ ወይም ደግሞ መጨረሻ እሷ እንድትሆነው አደረጋት። የቃል ኪዳናችን መጨረሻ እሱ ነው። በእርግጥ ግን ደግሞ እንደ ሰው ድንግል ማርያም ናት። ነቢያት ይወርዳል ይወለዳል አሉ። እስከ መቼ? እስከ ድንግል ማርያም መወለድ ድረስ። ድንግል ማርያም ማለት እግዚአብሔር አምላክ ቃል ኪዳኑን የፈጸመባት፣ ቤዛነቱን የፈጸመባት፣ የነቢያት ትንቢትና ሱባኤ የተፈጸመባት፣ እግዚአብሔር ስራ የሰራባት፣ ለቤዛነቱ ለመድኃኒትነቱ አምላክ ሰው ይሆን ዘንድ ሰው አምላክ ይሆን ዘንድ የመረጣት ናት። ስለዚህ እግዚአብሔር እሱ በእኔ ታላቅ ስራን አድርጓልና አለች። ታላቁን የማዳን ስራ የሰራ ክርስቶስ አምላካችን በነቢዩ በዳዊት አይደለም፣ ወይ ደግሞ ከሷ በፊት ከሷ በኋላ በተነሱ ቅዱሳን አይደለም። በእመቤታችን በድንግል ማርያም ብቻ ያደረገው ታላቅ ስራ የመስቀል ስራ ነው። የቤዛነት ስራ የተሰቀለበትን ስጋ ያገኘ ነው ከድንግል ማርያም ነው። ዛሬ ቤተ ክርስቲያን የምትቆርሰው ስጋ የምታፈሰው ደም የተገኘው ከማን ነው? እስኪ ንገሩ። አቤት! ከሰማይ የወረደ ነው? እስከ ድንግል ማርያም የተገኘ ነው። ከድንግል ማርያም የተገኘ ነው። ስለዚህ ክርስቲያኖች እመቤታችን ቅድስት ድንግል ማርያም ከዳዊት ብቻ አይደለም። ቅዱስ ኤፍሬም በሐሙስ ውዳሴ ማርያሙ
ይእቲ እስኪ አብራችሁ ይበሉ። ይእቲ ይበሉ እስኪ። ብቻዬን ብዙ ተናገርኩ። ይእቲ ይበሉ እስኪ። ተአቢ እምኩሎሙ ቅዱሳን ወይም ክብራ የአቢ ክብራ ለማርያም እምኩሎ ምን ነው ይሄ ውዳሴ ማርያም ጋር ችግር አለበት? እስኪ የአቢ በሉ እስኪ። ክብራ ለማርያም እምኩሎሙ ቅዱሳን ከቅዱሳን ሁሉ ክብር በሉ። የእመቤታችን ክብር የኪዳነ ምሕረት ክብር ይበልጣል። ስለዚህ ከዳዊት የበለጠች እናት አለችን። ከዳዊት የላቀች እናት አለችን። ዳዊት ኃጢአት እየሰራ እንደገና ንስሐ ገብቶ አንድ ሀገር ለማማለድ አንድ ሀገር ከእግዚአብሔር ጋር ለማስታረቅ ከበቃ በይሁዳ ሕዝብና በይሁዳ ሀገር ላይ የመጣውን ክፉ ጦርነት ከመለሰ ያንን መቅሰፍት ካጠፋ የዳዊት ቃል ኪዳን በእግዚአብሔር ፊት ሞገስ አግኝቶ የሕዝቅያስን ኃጢአት ይቅር እንዲባል ምክንያት ከሆነ ከቅዱሳን ሁሉ በልጣ አምላክን በማህፀኗ ጸንሳ የወለደች በጀርባዋ ያዘለች ጡቶቿን ያጠባች ድንግል ማርያም በእውነት የከበረ ቃል ኪዳን አላት፣ ኪዳነ ምሕረት ድንግል ማርያም። ስለዚህ አሁን እኛ ክርስቲያኖች የከበረውን ቃል ኪዳን ሰጥቶ በእሷ አማካኝነት እንድንማር በእሷ እናትነት አማላጅነትን አግኝተን በእግዚአብሔር ፊት ሞገስ እንድናገኝ መቅሰፍት እንዲጠፋልን ምሕረትን ከእግዚአብሔር እንድናገኝ የድህነት ምክንያት አድርጎ የእርቅ ምክንያት አድርጎ የይቅርታ ምክንያት አድርጎ ኪዳነ ምሕረትን የሰጠን እግዚአብሔር ክብር ምስጋና ለስሙ ይሆንልን። በመጨረሻም እንግዲህ ስለ ባሪያዬ ስለ ዳዊት ይህችን ከተማ ሀገር አድናት ዘንድ ጋርዳት አለዋል። በአንድ ዳዊት ምክንያት ከተማ ከሞት ድኗል። በእመቤታችን ምክንያትስ ሀገር ከጥፋት ትድናለች አትድንም? እስኪ መስክሩ። አቤት! ዳዊት ሞቶ ካዳነ፣ ዳዊት ሞቶ ካማለደ ካስታረቀ ክርስቲያኖች እንደ ሀገር የሚመጣብንን ክፉ ዳፋ፣ እንደ ማህበረሰብ የሚመጣብንን ክፉ ነገር፣ እንደ ግለሰብ የሚመጣብንን የትኛውም መከራና ጭንቀት ኪዳነ ምሕረት በምልጃዋ በእናትነቷ በቃል ኪዳኗ የማራቅ ስልጣን አላት የላትም? እንኳን ኪዳነ ምሕረት ድንግል ማርያም ይቅርና ይሄው ዳዊት እንኳን ኃጢአት እየሰራ እየወደቀ እየተነሳ በእግዚአብሔር ፊት ሞገስ አግኝቶ አንድ ሀገር አማልዷል። ክብር ምስጋና ለኪዳነ ምሕረት ለድንግል ማርያም ይሁንልን። ክርስቲያኖች ብዙ ጊዜ በተለያየ ምክንያት በተለይ ይሄ ክፉ ልማድ አለና አሁን ይሄ ሕዝቅያስ ብዙ አሳሳች ሰዎች ነበሩት በዘመኑ እና ብቸኛው እኮ ኃያል ንጉሥ አንተ ነህ እያሉ የሚያሸረግዱለት ነበሩ እና ኃይለኛ ነህ ስላሉት እውነት ኃይለኛ የሆንኩ መስሎት እግዚአብሔር አያስፈልገኝም አይነት ጫወታ ጀምሮ ነበር። በዚህ ወቅት እንደማጠቃለያ ልነግራቸው የፈለኩት ወራ ምንድን ነው? አሁን ላይ ያለነው ወር ምንድን ነው? ሰኔ አይደለ? ምንና ምን የገጠመበት ነው? እርግጠኛ ነኝ እንዲሁ በወቅቱ በጣም ብዙ ሰው የቀን አምልኮ ስላለው በዚህ ጉዳይ ላይ ምናልባት ትምህርት ተሰጥቶ ሊሆን ይችላል። ከቀን ወንዶች እስኪ ንገሩኝ፣ የምትጠሉትና የምትወዱት ቀን አለ የለም? እስኪ ንገሩኝ። ሳትዋሹ መቼስ በእግዚአብሔር ቤት ነው ያለነው። የምትወዱት ቀን አለ የለም? ወይ አለ ወይ የለም በሉኝ እስኪ አንድ ላይ። የምትወዱት ወይም የምትጠሉት ቀን አለ የለም? እሺ ፈርታችሁ ነው? ሁለቱም እኮ አለመሆን አይችልም። ወይ አለ ወይ የለም? የምትወዱት ቀን አለ የለም? እሺ አቤት። የምትጠሉት ቀንስ አለ የለም? እሺ የሚደብራችሁ ቀን የለም? ማን ነው የሚደብራችሁ ቀን? ወንዶች የሚደብራችሁ ቀን የትኛው ነው? ሰኞ ነው አይደል?
ሰኞን ግን የማይወዱት እሁድ የጠጡ ሰዎች ናቸው ይባላል። በጣም ይቅርታ፣ በጣም ይቅርታ። እኔ እንዴት እንደሆነ አላውቅም። እና እዛ ባለሁበት አጥቢያ አንድ ሰው ምን ብሎ ጠይቆኝ ነበረ። ብዙ ቀን ማለትም ከማክሰኞ በኋላ እግዚአብሔርን መልካም እንደሆነ አየ ይላል። ማክሰኞ ኦሪት ዘፍጥረት ምዕራፍ 1 ላይ ማለት ነው። ከማክሰኞ ጀምሮ ያለው እግዚአብሔር መልካም እንደሆነ አየ፣ ረቡዕ መልካም እንደሆነ አየ፣ ሐሙስ፣ ዓርብ መልካም እንደሆነ አየ ይላል። ለምንድን ነው ሰኞ መልካም እንደሆነ አየ የማይል? ሰኞ መልካም ቀን አይደለም እንዴ ብሎ ጠየቀኝ። ምንም ሌላ ብዙ ሀሳብ እንዳታስቡ። ሰኞ አዲስ ፍጥረት ስለሌለ ነው። ሰኞ ምን የለም አልኳችሁ? ውሃ ነው የተከፋፈለው። ውሃ ነው የተከፈለው። ውሃ ነው ምን ያለው አልኳችሁ? የተፈጠረ ደግሞ እሁድ ነው። ውሃ የተፈጠረ መቼ ነው አልኳችሁ? በሰማይ በምድር የተጠቀለለው ደግሞ በውቅያኖስ በከርሰ ምድር የተበታተነው መቼ ነው አልኳችሁ? ስለዚህ አዲስ ስራ ስላልሰራ አዲስ ነገር ስለሌለ እግዚአብሔር መልካም ነው አላለም። በቃ ምንም ሌላ ለጊዜው ይሄን ይዛችሁ ቆዩ። ከሌላው የተለየ ነው የሰኞ ነገር እንጂ እንዴ ራሱ እግዚአብሔር ክፉ ነው ብሎ ሊረግመው የሚችልማ ቀን የለም። ስለዚህ አዲስ ፍጥረት ስለሌለ እንጂ ሰኞ የተለየ እርግማን ኖሮበት አይደለም። መልሱ ገብቷችኋል? ምን ስለሆነ ነው ያልኳችሁ መልካም ነው ያልተባለ? ምን ስለሌለ? ምን ብቻ ነው የተደረገው ሰኞ? አቤት ውሃ ነው። ከዚህ እስከ ሰማይ ድረስ ውሃ ሞልቶ ይዞ ነበር እግዚአብሔር። 3 ቦታ ከፈለ ውሃው። ስንት ቦታ አልኳችሁ? ስለዚህ ይሄንን መክፈል መልካም ነው አለ። መከፋፈል መልካም አይደለም። በእርግጥም ውሃውን አይደለም ሰውን ብላችሁ ሰዱት እናንተ ደግሞ መልካም አይደለም መሰለኝ። ስለዚህ መብሏል። ማንኛውም ሰኞ መልካም አይደለም። መልካም ሳይሆን ቀርቶ አይደለም መልካም ነው ያልተባለ አዲስ ፍጥረት ስለሌለ ነው። ይሄንን ከያዝን እንዲሁ ለጥያቄ ማለት ዋና ርዕሳችን ስላልሆነ ነው። ለምን ይሄንን እንደምነግራችሁ መጨረሻ ላይ እመጣበታለሁ ሲጠቃለል። አሁን ባለፈው ሰኔና ሰኞ ብዙ ሰዎች ቀን አምልኮ ያው እንዳላችሁት ሰኔና ሰኞ ሲገጥም ምን ይሆናል የሚባለው ምን አላችሁ? አሁን እንደማያውቅ ነው አብዛኛው ሰው የሚሆነው። ክፉ ነገር ይገጥመናል አይደለም? እና ምንም መሽኮርመም አያስፈልገውም እኮ አሁን ክፉ ነገር ይመጣል የሚባለው ብዙ ሰው። የሚገርማችሁ እኔ ከተማውን አላውቅም፣ ግንቦት ወር ላይ እንደውም ሰርግ ሁሉ የለም። በጣም ይደንቀኝ። ምን የለም ከተማ ቀርቷል አለ ማለት ሰርግ አለ የለም? አሁን በግንቦት ወር አለ፣ ሰኔ ወርም አለ። አዎ ጾም ነው ለካ። ግንቦት ላይ ግን አልቀረም አይደል? የሚገርማችሁ በጣም ብዙ የገጠር አካባቢዎች ግንቦት ላይ አይጋቡም። እና ኢዮብ ረግሞታል የሚሉ ኢዮብ ተወልዶበት ኢዮብ ግንቦት ላይ አልተወለደም ሲጀመር ያረፈበት ቀን ነው። እና ኢዮብ አልረገመውም ግንቦትን። ከዚያ ባሻገር ግን የሚገርማችሁ ግንቦትን ሰዎች ለምን ይጠሉታል መሰላችሁ? እና ሰኔን አንድ ላይ የሚጠሉት በኖህ ዘመን በዚህ በዘፍጥረት ምዕራፍ 6-7 ላይ ባለው ኃጢአትና በደል ምክንያት ከሰማይ ዶፍ የሰማይ መስኮቶች ተቀደው በምድር ያለው ውሃ ገንፍሎ ፍጥረት ሁሉ የጠፋው በወርሃ ግንቦት ነው። በምን ወር ነው አልኳችሁ? እና ደግሞ በሀገራችን የሚገርማችሁ በጣም እኮ የሚገርም ነው። ብዙ የጥፋት ታሪኮች አጋጣሚ ሆነው ያሉት በግንቦት ወር ላይ በጣም ብዙ ጥፋቶች አሉት። አጋጣሚ ሆኖ እኛ ሀገር ማለት ነው ሲያመሳስለው ሰይጣን ማለት ነው እየሳበ ነገሩ። ለምሳሌ የደብረ ሊባኖስ አባቶች መነኮሳት በጣም የሚታወቁት ከ400 ምናምን አካባቢ ካህናት ሊቃውንት መነኮሳት ታርደዋል። ግንቦት 12 ማለት ነው 1929 እንደዚህ አካባቢ ማለት ነው ታርደዋል በጣሊያኖቹ በፋሽስቶቹ ማለት ነው። ከዚያ በፊትም በጣም ብዙ ክፉ ታሪኮች አሉ። እንዲያው ለኛ ቀረብ ያለውን ነገር ብናስበው ብዙ መፈንቅለ መንግስቶች
ማለት ብዙ ላይሆን ይችላል። የተወሰኑ መፈንቅለ መንግስቶች ግንቦት አካባቢ ናቸው። ከዛ ደግሞ አቶ መለስም ጓድ መንግስቱም የተወለዱት በዚህ ወር ነው አሉ። በጣም የሚገርም ነው። ቀና እንዲያደረጋቸው ፖለቲካ ላይ ያያቸው። ከዚያ ደግሞ ሌላ በጣም መጥፎ የሚባሉ አንድ ጀነራል የጻፉት መጽሐፍ አያበቅለው የለ ሰኔና ግንቦት የግንቦቱ ባሳ አረም በስቶበት ምንድነው አያበቅለው የለ ሰኔና ግንቦት እንደዚህ የሚሉት የሆነ ግጥም አላቸው እና የግንቦቱ ባሳ አረም በስቶ ግንቦት ላይ ብቻ የተለየ ነገር አለ እና ይመስለኛል ይሄ ወደ ክረምቱ እየተጠጋን ስለሆነ ዝንቦች ይበዛሉ፣ በሽታም አይጠፋ። ይሄንን ታሳቢ ያደረገ አንዳንድ እንደወረርሽኝ ሲመጣም ሰው ከአምልኮ ጋር ያገናኘዋል። አንድ ሁለተኛ እንዳልኳችሁ ትንሽ ደግሞ ምክንያታዊ እንሁን ሲሉ የኛ አካባቢ ሰዎች እንዴ ከኖህ ዘመን ጀምሮ እኮ ግንቦትና ሰኔ የጥፋት ጊዜ ነው ብለው ከዛ ሰብሰብ እያደረኩላችሁ ልምጣ ብዙ እንዳንንዛዛ። ታስታውሳላችሁ 2012 ሰኔ ስንት ቀን መቼ ቀን ነበር የገባ? አታስታውሱትማ? አይ ረስታችሁታል። ሰኞ ቀን ነበር 2012። የምታስታውሱ ምን እንደ ሀገር ምን ነበረብን የመጣው? እና አንዳንድ ሰዎች በቃ እንደ ሰኔና ሰኞ ሲባል እኮ ምንም በቃ መጥፎ ነገር የለም ብለው ይኸውላችሁ፣ እኔ ዘልዬ መጥቼ ነው እንዳላስመሻችሁ ብዬ እንጂ ሰኔና ሰኞን እየፈለጉ ሰዎች የሆነ ነገር ክፉ ነገር እየፈለጉ ሰኔና ሰኞን እንድንፈራ ወሩን ራሱ እንድንፈራው እንድንሸማቀቅበት አድርገውናል። እኔ የተወሰነውን ላስታውሳችሁ ብዬ ነው። 2012 ኮሮና አስታውሳችሁ እያሉ ለማስደንገጥ ሰበብ የፈጠሩ ሰዎች ነበሩ እና ያኔ ኮሮናን ካየን በኋላ አሁን ከ11 ዓመት ሆነ ስንት ዓመት ነው? ይቅርታ 6 ዓመት ነው አይደል? አሁን ከ11 ዓመት በኋላ ደግሞ አሁን ሰኔና ሰኞ ሆነ። እንግዲህ አንዳንዶቹ ከሆነ ጋር አገናኙት። እንግዲህ ይመቻችሁ፣ ምንም አይደለም። እኔ አሁን ላይ ምንም አይደለም፣ ግን ቀጣዩን ደግሞ 11 ዓመት ጨምሩበት። ስንት ነው የሚሆነው? 2000 ስንት ነው? 18 ሲደመር 11 ስንት ነው? አቤት 2029 ላይ ደግሞ ሰኔና ሰኞ ይገናኛሉ። ያኔ ምን እንደሚፈጠር መዝግባችሁ ትይዙታላችሁ፣ ከደረስን ማለት ነው። እግዚአብሔር ቢፈቅድ ብንደርስ እናየዋለን። ግን ሰኔና ሰኞ ያኔ ደግሞ ይገጥማሉ። የሚገርማችሁ እንዲህ አይነት በሐሳባችን ላይ የሚቆምሩ በቀን በወር በዓመት ሟርት የሚናገሩ ሰዎች ሕዝቅያሶች ናቸው። ሕዝቅያስ ቀናትን፣ ወሮችን፣ ሰዓታትን የሚያመልክበት አጋጣሚ ነበረውና እግዚአብሔር እንደውም በዚህ የጥላ ሰፈረ የሚል ታሪክ አለ። አሁን ወደዛ አልሄድም እና ይሄ ቀን እየሰፈረ እግዚአብሔር ያዳነው ቀን ሰፋሪው እኔ እንጂ አንተ የምታስበው ነገር አይደለም ብሎ የቀን አምልኮ በንጉሱ ዘንድ እንዳይኖርበት ነው የሚል ትምህርት አለ በአንዳንድ ቤተክርስቲያን አባቶች። ምን ማለት ነው? ይሄ ሕዝቅያስ ከሰዓት ከቀናት ከወራት ጋር የቀረን ጥፍጣፊ ከነዚያ ከሰሜኖቹ እስራኤል የሚመጣ አንዳንድ የቀን አምልኮ ከነበረበት የቀን አምልኮ አንተን አያድንህም፣ ይሄ ቀን ጎደሎ ነው፣ ይሄ ቀን ሙሉ ነው እያልክ መኖርህም አያድንህም። ቀናቱን ሁሉ የፈጠረ ማን ስላለ ማለት ነው? አቤት እግዚአብሔር ነው። ስለዚህ በእግዚአብሔር ታመን፣ እግዚአብሔር ያድንሃል፣ እግዚአብሔር ሀገርህን የሚታደግልሃል አለ እና ክርስቲያኖች እንዲያው ስነ ልቡና ምን ያህል ተጽዕኖ እንዳለው በምትፈሩት ነገር ገጠመኞችን በመገጣጠም ምን ያህል እውነት የሚመስል ነገር እንደምናይ ትንሽ ሁለት ታሪኮች ልንገራችሁና ትምህርቱን ልቋጭ። የሰማችሁኝ ነው? ግን ተመልከቱ ክርስቲያኖች። አንድ ምናልባት ብናገረው እኔ አላውቃቸውም፣ መጽሐፋቸውን አንብቤ ነው። አንድ ካህን አሉ፣ እዚህ የመሀል ሀገር ካህን ናቸው። መጽሐፉን በነግራችሁ ችግር የለውም፣ ማስታወቂያ ነገር ተብዬ አይደለም። የእድሜ ማምሻው የሚል ካህን ጽፈዋል፣ ግለ ህይወታቸውም ማለት ነው።
እና ካህን ናቸው። ወደሆነ ሀገር ሊሄዱ ቅኔ ለመማር ሲሄዱ መሸባቸው። ምን አለባቸው አልኳችሁ? ሲመሽባቸው ጠራባቸው። ለምኖ መብላት አልቻሉም። የቆሎ ተማሪ ለምኖ ነው የሚበላው። ሲመሽ ደግሞ የቆሎ ተማሪ ልመና አልተለመደም፣ በቀን ነው የሚሄደው። እና ሲመሽ እንደምንም ዝም ብለው ወደ ሰፈር ጠጋ ብለው አሳድሩን ለማለት እየሞከሩ ሳለ ድንገት አንድ ጓደኛቸው መንገድ ላይ ደከመ፣ ተዝለፍልፎ ወደቀባቸው። ኧረ እባክህን ደርሰናል ሰፈር፣ እንደምንም በርታና እንሂድ ብዬ ለመንኩት አሉ። ቁራሽ እንጀራ ለምነህ አምጥተህ ካላበላኸኝ እኔ ከዚህ አልነሳም አለ። ማታ እኮ ነው እና መንገድ ላይ ነው፣ በቅርብ ርቀት ነው ሰፈር ያለው። ኧረ እባክህን ይሄ ጫካ ነው፣ ጅብም አለ፣ እንደምንም እናዝግመን እንድረስና ምግብ እናገኛለን፣ ልንደርስ ነው፣ አይዞህ እንደምንም ጥርስህን ከስና እንሂድ። እምቢ አለ፣ ወደቀ ጓደኛቸው። በቃ ሄጄ ጥቂት እንጀራ ለምኛ እመጣለሁ፣ እንግዲህ ራስህን ካሁን እየጠበቅህ ቆየኝ ብለውት ትንሽ ሄዱና ሀሳብ መጣላቸው። ወደ ዋሻው ገብቼ ለምን አላስደነግጠውም ዝም ይባሉና ከሱ በቅርብ ርቀት ወደ ዋሻው ገባ ብለው የጅብ ድምፅ አሰሙት። እየሰማችሁኝ ነው? የምን ድምፅ አሰሙት? የጅብ ድምፅ አሰሙት። እንኳን የተራበ የጠገበ እንደዚህ አይሮጥም አሉ ሲጽፉ እሳቸው። በሮ አገር እያዝልኝ በዛብህ ወንድሜ፣ በዛብህ ነው የሚባሉ ስማቸው። አረ ድረስልኝ እያለቸው ጀመረ። ልደርስበት አልቻልኩም አሉ እሳቸው ራሳቸው። እና ምንድነው የሆንከው? በኋላ ተመልሼ መጥቼ ምንድነው የሆንከው? ወደ እኮ ገና አልደረስኩም ሰፈር። ጅብ ሊበላኝ ለትንሽ ተረፍኩልህ አላቸው። እንዴት እዚህ በዚህ ሰዓት እንዴት መጣች? በቃ እኔ አላውቅም። እርግጠኛ አላውቅም። አንተ እንዴ አይኑን ብታየው እሳት ይመስላል። የጻፉትን ነው፣ እኔ እያጋነንኩ አይደለም። አይኑ የጋለ ብረት ነው የሚመስለው። ጥርሱንማ ብታየው እንዲህ አፉን ከፍቶ ነው የመጣብኝ ሊውጠኛ አለኛ። ይሄ ሰው የጅብ ድምፅ ሰምቷል፣ የጅብ መልክ ግን አይቷል። አቤት! የሰማውን ግን አየው። በደንብ ስሙኝ። የሰማውን ምን አለው? የሰማችሁት ክፉ ወሬ ይታያችኋል። እዩት፣ እዚህኛም አካባቢ የቀን አምልኮ አለ። አንዳንድ ቤተክርስቲያን የምታስተምረው አይደለም፣ ሾልኮ የገባ የቀን አምልኮ አለ። ቤተክርስቲያን የምታስተምረው በፍጹም ይሄ የቀን አምልኮ በማቴዎስ ወንጌል ምዕራፍ 17 ላይ ሰፋ ያለ ታሪክ አለው። አሁን የምናገረው አይደለም። ያ ከደብረ ታቦር ተራራ ሲወርድ ልጁን ወደ ኢየሱስ ክርስቶስ ይዞት የመጣ አባት ምን ብሎ ነበረ? ጨረቃ በወጣ ጊዜ ልጄን ወደ እሳት ይጥለዋል። ምን በወጣ ጊዜ? ሰይጣን ካላጣው ቀን ጨረቃ ለምን ይጠብቃት ይመስላችኋል? የቀን አምልኮ ለማምጣት። የምን አምልኮ ለማምጣት? አቤት! እኛ ቀናቶቹ የምንባረክባቸው ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ደግሞም የአምላክ እናት ኪዳነ ምሕረትም የምትታሰብበት ቀን አለን እንጂ ጨረቃ ወጣ እንትና ወጣ እንትና በዚህ ገባ እያልን የምንጠቀምበትም የምንጎዳበትም በረከት የምናገኝበት የምናጣበት እንዲህ አይነት ትምህርት ቤተክርስቲያኒቱ የላትም። ቀናቱ የእግዚአብሔር ናቸው። ቀናቱ የማናቸው? የሰማችሁትን ግን ካመናችሁ ታያላችሁ። ለዚህ ሙያዬ ባይሆንም ጥቂት ካነበብኩት ነግራችሁ ትምህርቱን ልቋጭ። እንዴት ነው ይሄ ከቀኑ ጋር የሚገናኝ? መጣባጭ ከርዕሳችን ጋር ይገናኛሉ እንዳል ይገናኛል። የስነ ልቡና ሰዎች እዚህ ውስጥ አሁን ማላውቀውን አይደል ትንሽ ያነበብኩ ከተሳሳትኩ የንባቤ ነው ስህተቱ የኔ አይደለም። ፓልሴቦ የሚባል ነገር አለ አሉ። ፓልሴቦ ምንድነው? ፓልሴቦ ፕልሴቦ ይሉታል። የራሱ ጉዳይ አነባበቡ። ፓልሴቦ ፕልሴቦ የውሸት መድኃኒት ማለት ነው። ምንድነው አልኳችሁ? አቤት! አንዳንዱ ሰው ለራሱ መድኃኒቱን አዞ የሚሄድ ሰው አለ። እኔ መርፌ ካልተወጋው አልድንም። መቼም ነርስና ሐኪም ይሄን ታውቁታላችሁ። በተለይ ገጠር የሚዋጥ ሲሰጠው እኔ መርፌ ካልወጋኝ ሞቼ ከዚህ አልወጣም ይላል። እና እንዲህ የሚሰቃዩ ሐኪሞች አሉ አይደለ? ሌላም በሌላም ኬዝ ብቻ ሰውየው ተመርምሮ ጤነኛ ከሆነ ወይም ደግሞ በሌላ ምክንያት መድኃኒት እንዲሰጠው ሆኖ ካልተገኘ መድኃኒት ነው ብለው መድኃኒት ያልሆነ ነገር ይሰጡታል።